ሰላም እንደምን አላችሁ የተወደዳችሁ በቤስት ስፖርት ኢትዮጵያ ቻናል ላይ ተገኛላችሁ። በርከት ያሉ መረጃዎችን እንደተለመደው ይዘናል። ከአርሰናልና ከቪኒ ጁኒየር ጉዳይ ጋር በተያያዘ ምን አዳዲስ ነገሮች አሉ? የማንቸስተር ዩናይትድስ ጉዳይ በተለይ ሁለት ተጫዋቾች ሊለቁ ይችላሉ። እንዲሁም አንድ ተጫዋች ለማግኘት የአንደኛው ተጫዋች መውጣት መንገድ የሚከፍት ጥሩ እንቅስቃሴ ይሆናል ተብሏል። ከማንቸስተር ዩናይትድ ጋር በተያያዘ ተመሳሳይ ጥያቄ ቀርቦለታል የሚሉ ሀሳቦች የተነሱ ይገኛሉ። ስለ ሲቲ ስለ ሮድሪ ጉዳይም እናነሳለን። ኤንዞ ማሬስካ ስለ ተጫዋቹ ዝውውር ያነሷቸው ጉዳዮች አሉ። ሌሎችንም ተጨማሪ ዝርዝር መረጃዎች እናነሳለን። የሌሳንድሮ ማርቲኔዝ ጉዳይ በማንቸስተር ዩናይትድ አሁን ያለበትን ደረጃ፣ ቸልሲ ቤት ደግሞ አዳዲስ የተሰሙ መረጃዎች አሉ። በተለይ አንድ የፓሪስ ሰን ጀርመንን ተጫዋች ለማስፈረም ቸልሲ ፍላጎት አለው ተብሏል። ስለ ሞርጋን ሮጀርስ ከዛ በተጨማሪ ስለ ጄሚ ጊታን ስም እናነሳለን። ሌላኛው ስም ደግሞ ሰነጋል ብሔራዊ ቡድን ተጫዋቹ ኤልማን ኒዳይን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። የያን ዲያሞንዴ ጉዳይ ከምን ደረሰ ለምትሉንም በዚህ ቆይታችን ላይ ምላሽ እንሰጣለን። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ጻፉልን። በርከት ያሉ ጉዳዮችን ነው እያነሳን የምንቀጥለው። በተለይ ደግሞ ይህንን ቪዲዮ ላይ ካደርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን አልፈናል። ትናንትና ከተመለከትናቸው ትልልቅ ዜናዎች መካከል አንደኛው የያን ዲያሞንዴ ጉዳይ ነው። ማንቸስተር ሲቲ አርሰናል ባለፉት 10-12 ቀናት ላይ በተጫዋቹ በኩል ለአርቢ ላይፕዚግ ጥያቄ ያቀረቡ ክለቦች ናቸው። ተጫዋቹ ምን ላይ ይገኛል፣ ወዴትስ ሊሄድ ይችላል የሚለውን ለመወሰን እነዚህ ክለቦች አንድም እድሎቹ ነበሯቸው የሚሉ መረጃዎችን ስንሰማ ነበር። ከዛ የፓሪስ ሰን ጀርመን ስምምነት ከወራት በፊት የነበረ እንደሆነ ይታወቃል። ነገር ግን ሁሌም በዝውውሮች ላይ ሁሉንም ነገር ማመን ከባድ ነው ይባላል። ምክንያቱም ነገሮች ባንዴ ግልብጥብጥ ሊሉ ይችላሉ። መዳረሻው ፓሪስ ሰን ጀርመን ሊቨርፑልንም አይፈልግም፣ ወደ የትኛውም ክለብ መሄድ አይፈልግም ሲባል የነበረው ያን ዲያሞንዴ አሁን ከሞላ ጎደል ዝውውሩ ተጠናቋል። አዲሱ የሪያል ማድሪድ ተጫዋች ለመሆን በላሊጋው ላይ ልምድ አለው። ለሌጋኘስ ተጫውቷል። በሌጋኘስ የነበረውን ቆይታ ከአሜሪካ ከመጣ በኋላ ወደ ሌጋኘስ ነበር ያመራው። የሱ ወኪሎች ደግሞ ሮክ ኔሽንስ ይባላል። የሮክ ኔሽንስ ድምፃዊ ጄዜ አንድ ላይ በዋነኝነት የሱ ተቋም እንደሆነ ይታወቃል። ብዙ ተጫዋቾችን ቪኒ ጁኒየርን፣ ገብርኤል ማርሴሊን፣ አሁንም ደግሞ ያን ዲያሞንዴን ድርድር ላይ ያለ። በዚህ ሂደት ደግሞ እሱም ከሪያል ማድሪድ ጋር በጋራ በመስራት የሚታወቅ ነውና አርቢ ላይፕዚግ 100 ሚሊዮን ዩሮ መነሻ ክፍያውን ያገኛል። ከዛ በተጨማሪ 120 ሚሊዮን ዩሮ ድረስ ሊደርስ የሚችል ተጨማሪ አዶንሶች አሉት። በተጫዋቹ ስኬት፣ በሚጫወትባቸው የጨዋታ ቁጥሮች እንዲሁም ደግሞ በሪያል ማድሪድ ስኬት መጠንም የሚለካ እንደየክለቦቹ ድርድር። ለምሳሌ አንዳንድ ክለቦች የባሎን ዲዮር ፖቴንሻል ያላቸው ተጫዋቾች ላይ ባሎን ዲዮር ካሸነፉ፣ ላሊጋውን በዚህ ዓመት ካሸነፈ፣ ቻምፒየንስ ሊግ ላይ 3 ጎል 10 ጎል 5 ጎል ካስቆጠረ ብለው የሚያስቀምጧቸው መስፈርቶች አሉ። ያንን ዝርዝር መስፈርቶች ገና አልተመለከትንም። ነገር ግን እስከ 20 ሚሊዮን ዩሮ ድረስ ተጨማሪ ሪያል ማድሪድ ሊከፍል እንደሚችል የሚያሳዩ ዘገባዎችን እየተመለከትን እንገኛለን። በቀጣይም ብዙ ሀሳቦች ሊነሱበት ይችላሉ። ከዩናይትድ ጋር በተያዘ የምናነሳቸው ነጥቦች አሉ። አንድ ጥያቄ ግን ለማንቸስተር ዩናይትድ ደጋፊዎች በተለይ ደግሞ የሊሳንድሮ ማርቲኔዝን ጉዳይ በተመለከተ ላንሳ። ማንቸስተር ዩናይትድ አምኖ ውድድር ዓመቱን በሱ መጀመር አለበት ወይስ ደግሞ ተከላካይ ስፍራ ላይ ተጫዋች ማስፈረም አለበት? እዚህ ሀሳብ አስተያየቶቻችሁን ላኩልን። ከማንቸስተር ዩናይትድ ጋር በተያዘ የምናነሳቸው መረጃዎች ይኖራሉ። ከዛ አስቀድሜ ግን አንድ ጉዳይ ላንሳ። ማንቸስተር ዩናይትድ ሻላይሲን ባለፈው ግብ አስቆጥሯል። እንደሚታወቀው በቀድሞ ውድድር ዘመን ዝግጅት ሮዘንበርግን ኖርዌይ ላይ ባሸነፉበት ጨዋታ ላይ ሳሙኤል ለከርስተር የተባለ ጋዜጠኛ አለ። ማንቸስተር ዩናይትድ ይህንን ሼን የተባለውን ተጫዋች ባለፈው ግብ አስቆጥሯል። በያዝነው የውድድር ዘመን በዋናው ቡድን ውስጥ እንዲቀጥል ተወስኗል የሚሉ ዘገባዎችን ሰምተናል። ስለዚህ ይህንን ተጫዋች በደንብ እየጎለበተ እያደገ ሲሄድ በዩናይትድ ቤት እየተመለከትነው እንቆያለን። የቪኒ ጁኒየርን ጉዳይ ላንሳ። ከቪኒ ጁኒየር ጋር በተያዘ ብዙ ሀሳቦች እየተሰነዘሩ ይገኛሉ። የተለያዩ ዘገባዎችን አንደኛው ዘ ቴሌግራፍ፣ ሌላኛው ደግሞ ኢኤስፔን ይዞት የወጡት ዘገባ አለ። በተለይ ተጫዋች ወደ አርሰናል ሊመጣል ላይመጣም የሚለው ብዙ አድማጮች ትናንትናም ተሳትፋችሁበት
ይገመታል። ወደ አርሰናል የሚመጣ አይመስለኝም ያላችሁ አድማጮች አሉ። ቢመጣ አርሰናልን የሚያቆም የለም ያላችሁ አድማጮች አሉ። ወደ በኋላ ላይ አነሷለሁ። ከቪኒ ጁኒየር ጋር በተያዘ ግን ሪያል ማድሪድ ይህንን ያክል ገንዘብ ይፈልጋል፣ አርሰናልም ይህንን ያክል ገንዘብ አዘጋጅቷል የሚሉ ሀሳቦች እስካሁን በዝርዝር አልሰማንም። ነገር ግን በፍላጎት ደረጃ ብቻ ያሉ መረጃዎችን እየተመለከትን እንገኛለን እና ያ የመጀመሪያ ኤርሊ ስቴጅ ላይ እንዳለ ዝውውሩም የሚያሳይ ነው። ዛሬ ወደ ሪያል ማድሪድ የልምምድ ማዕከል ይመጣል። ከረፍቱ በኋላ ከለሞንጮም በኋላ የቅድመ ውድድር ዘመን ዝግጅት ላይ ለመሳተፍ በዚህ ሂደት ቪኒ ጁኒየር ከሪያል ማድሪድ ሰዎች ጋር የሚኖረው የመጨረሻ ንግግር፣ በእርግጥ እሱ ይህንን ድርድር አያደርግም። ሲመጣ ግን የሚጠበቁ ነገሮች ይኖራሉ። ምናልባት በግል እነ ፍሎሬንቲኖ ፔሬዝ ጆዜን ሞሪኒዮንም ሲያገኛቸው ሊያሳምኑት የሚችሉት ነገር ካለ እንመለከታለን። ውሉን ያራዝማል ላያራዝምም የሚጠበቅ ጉዳይ ነውና አርሰናል የተዘጋጀበት ይገኛል ፋይናንሻል የሚል ዘገባ ነው ዶሚኒክ ኪንግ የቴሌግራፉ ጻፊ ይዞት የወጣውና በጣም በክለቡ ታሪክ ትልቁ ኮንትራት ነው። ከዚህ በፊት የተመለከትናቸው ትልልቅ ደሞዞች አሉ፣ አነሳላችኋለሁ። ለምሳሌ አሁን ቡካዮ ሳካ የሚከፈለው አይነት ደሞዝም ጭምር ሊነሳ ይችላልና አሁን የፊገር ወይም ለሱ ሊቀርብ የሚችለው ደሞዝ አጠቃላይ ክፍያውም እንደ ፓኬጅ የሚታይ ነው። ለምሳሌ በ5 ዓመት ውስጥ በአመት 20 ሚሊዮን እየተከፈለው በ5 ዓመት ውስጥ 100 ሚሊዮን ዩሮ የሚከፈለው ቢሆን ከዛ በተጨማሪም በዋነኝነት ደግሞ ለተጫዋቹ ዝውውር አርሰናል 150 ሚሊዮን ዩሮ ቢያወጣ አጠቃላይ 250 ሚሊዮን ዩሮ የተጫዋቹ ኮስት ነው ደሞዛቸው። እንዲሁም ደግሞ ከነጥቅማ ጥቅምና የአጠቃላይ ለክለቡ ለሪያል ማድሪድ የሚከፍለውም ክፍያ በዛ ደረጃ ይታያል። የዶሚኒክ ኪንግ ዘገባ እንደሚያሳየው ከሆነ እንደ ቴሌግራፍም ዘገባ ከሆነ ተጫዋቹን በተመለከተ አርሰናል የፋይናንሻል ችግር የለበትም፣ ነገር ግን በምን ያክል ደረጃ ተጫዋቹ ዝግጁ ነው የሚለው እንዲሁም ደግሞ ሪያል ማድሪድን ጋር የሚኖረው ድርድር የተጫዋቹን ዝውውር ይወስኗል የሚል ሀሳብ አለ። ኢኤስፒኤን ደግሞ እስካሁን ያልተሰማ መረጃ በብዙ መገናኛዎች ላይ ይዘውቷል። ከሪያል ማድሪድ ጋር በተያዘ ምንም ኮንሲደር የሚያደርገው ነገር የለም። ከ160 ሚሊዮን ዩሮ በታች 12 ወራት በታች ለቀሩት ተጫዋች 180 ሚሊዮን ዶላር ወይም ደግሞ 160 ሚሊዮን ዩሮ ይፈልጋል የሚል ሀሳቦች አሉ። ያ ማለት ደግሞ 140 ሚሊዮን ፓውንድ አካባቢ በፓውንድ ብንመዝነው እንደዚህ አይነት ገንዘቦችን አርሰናል ለተጫዋቹ መክፈል አለበት የሚሉ ሀሳቦች በደንብ እየተሰነዘሩ ይገኛሉ። ቪኒ ጁኒየር በዝውውር ሂደቱ ወደ አርሰናል ይመጣሉ። አርሰናል ፋይናንሻሊ ራሱን እያዘጋጀ ይገኛል። በክለቡ በኩል ደግሞ እንደ ትልቅ ነገር የሚነሳው ሁሉም ቪኒ ጁኒየር መምጣት አለበት በሚለው ላይ ስምነት ላይ መድረሳቸውን የሚያሳዩ ዘገባዎች አሉ። ከማንቸስተር ዩናይትድ ጋር በተያዘ አንድ ጉዳይ ላንሳ። ቪኒ ጁኒየር ሌሎች ተጨማሪ ሀሳቦችን ወደ በኋላ ላይ መለስ ብዬ አነሳለሁ። ከማንቸስተር ዩናይትድ ጋር በተያዘ የሚነሳው ዝርዝር ጉዳይ በዋነኝነት የማኑ ኮኔ ጉዳይ ባለፉት ቀናት ብዙ ሲባልበት እንደነበረ እናስታውሳለን። ማኑ ኮኔ ማለት በፈረንሳይ ብሔራዊ ቡድን ራሱን ጥሩ ደረጃ ላይ እንዳለ በሚገርም ብቃት እየተጫወተም እንዳለ ምልክት የሰጠ ያንን ያሳየ ተጫዋች ነው። በቀጣይ ጊዜያት ደግሞ ከሱ ብዙ የሚጠበቁ የተጣሩ ነገሮች ይኖራሉ። እንዳጠቃላይ ግን ከማኑ ኮኔ ጋር በተያዘ በደንብ በማንቸስተር ዩናይትድ ፍላጎት ውስጥ እንዳለ ቢታወቅም የበለጠ ሊያነጋግር የሚችል ዝውውር እንደሆነ ይጠበቃል። በሶስተኛው አማካይ ዩሪ ቴሌማንስ እንዲሁም ደግሞ አንድሬ ሳንቶስ ማንቸስተር ዩናይትድን ተቀላቅለዋል። አሁን የጣሊያኑ ጋዜታ ዴሎ ስፖርት ይዞት የወጣው ዘገባን ላንሳላችሁ። ሮማ በማንቸስተር ዩናይትዱ የመስመር አጥቂ ማርከስ ራሽፈርድ ላይ ፍላጎት አሳይቷል የሚሉ ዘገባዎች አሉና እንዲሁም በሮማ በኩል ማርከስ ራሽፈርድ የተጫዋቹ የማኑ ኮኔ የዝውውር አካል ሆኖ ወደ ሮማ እንዲመጣ ማኑ ኮኔም ወደ ማንቸስተር ዩናይትድ እንዲሄድ ፍላጎት አለው ተብሏል። ማንቸስተር ዩናይትድ ሊወደው የሚችል አይነት ዜና ይመስላል። ትልቁ ችግር ማርከስ ራሽፈርድን በማዘዋወር ሂደት ላይ ግን የደሞዝ ጉዳይ እንደሆነ ይታወቃል። ትልቅ ደሞዝ ተከፋይ ስለሆነ ክለቦች ብዙ ጊዜ በጣም ይቸገራሉ። የደሞዝ ስትራክቸራቸውን ሊያበላሽባቸው ይችላል። ለምሳሌ ሮማ ውስጥ በእንደዚህ አይነት በማርከስ ራሽፈርድ ደረጃ የሚከፈለው ተጫዋች የለም። ዲያባላም በተለያየ ጊዜ ውሉን ሲያራዝም ደሞዙን እየቀነሰ ነው እንጂ ደሞዙ እየጨመረለት አልሄደም። በሱፐርስታር ደረጃ የሚቀመጡ ተጫዋቾች አሁን በሮማ ቤት ውስጥ የሉምና ያንን ደረጃ ደግሞ ይዞ በዛ የደሞዝ እርከን የሚሄድ ከሆነ ለማርከስ ራሽፈርድ ለሮማም ምን አይነት ትርጉም ይሰጣል የሚለው የሚጠበቅ ነው። ነገር ግን እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ማርከስ ራሽፈርድን በማኑ ኮኔ ለመቀየርና ምናልባት የሁለቱ ክለቦች ሮማ ተጨማሪ ገንዘብም ጥቂት
ጥቂት ገንዘብ ሊጠይቅበት የሚችል አይነት ዝውውር ሊሆን ይችላል። ነገር ግን በጣም የደሞዝ ጥያቄው በሴሪያው ክለብ በኩል ትልቅ ፈተና ሊሆን ይችላል። ፍላጎቶቹ ግን እንዳሉ በግልጽ እየተመለከትን እንገኛለን። ቀደም ለምሳሌ የቪኒ ጁኒየርን ጉዳይ ስናነሳ ነበር። ቪኒ ጁኒየር ላይ በአርሰናል ቤት ለምሳሌ ትልቅ ገንዘብ የሚከፈላቸው ተጫዋቾች ከዚህ በፊት ነበሩ። አሁንም 65,000 ፓውንድ ሳምንታዊ ደሞዝ ቡካዮ ሳካ ያገኛል። ከዛ በተጨማሪም ኦባሜያንግ 350,000 ፓውንድ ሳምንታዊ ደሞዝ ያገኘ እንደነበረ ይታወቃል። በዚህ ሂደት ሌሎችም ተጫዋቾች አሁን በቅርቡ ዴክላን ራይስ ደሞዙን ማሻሻሉ አይቀርም፣ አዲሱ ሊቀርብለታል። የዴክላን ራይስ ደሞዝ ከፍ ሲል ኡሊያን አልቫሬዝ የሚመጣ ከሆነ ለአርሰናል እንዳጠቃላይ የስኳድ ኮስት ሬሾ ከፍ ሊል ይችላልና ያንን ደግሞ ማመጣጠን ይኖርበታል። ለተጫዋቾች ደሞዝ በአሞርታይዜሽን በተጫዋቾች ዝውውር ላይ ለኤጀንቶች የሚከፈል ክፍያ አጠቃላይ ወጪዎች የክለቡ ወጪ ደሞዝን ጨምሮ ከ70 በመቶ በላይ ከክለቡ ገቢ መብለጥ የለበትም። ይህ የአውሮፓ እግር ኳስ ማህበር ሕግ ነው። ስኳድ ኮስት ሬሾ ይባላል። ይህንንም ጉዳይ ለሮማም ያሰጓል። ለማንቸስተር ዩናይትድ እና የማርከስ ራሽፈርድ ዝውውር ላይ እንዳነሳት ሮማ እስከ ጁላይ 31 ድረስ ማኑኮኔን መሸጥ ሊጠበቅበት ይችላል ብለን ትናንትና ስናነሳ ነበር። ምክንያቱም ደግሞ በአውሮፓ እግር ኳስ ማህበር እስከ ጁላይ 30 ድረስ የሮማ አጠቃላይ ኪሳራ 60 ሚሊዮን ዩሮ መድረስ ነው ያለበት። ከዛ በላይ ማለፍ የለበትም። ያ ደግሞ ያጣሪያ ላይ ደርሷልና ከዚህ በላይ ኪሳራው እንዳይጨምር ጥረት ማድረግ ይኖርበታል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። የቸልሲን ጉዳዮች በማን ላንሳው? ከቸልሲ ጋር በተያያዘ ብዙ ሀሳቦች እየተሰነዘሩ ይገኛሉ። ትናንትና ሞርጋን ሮጀርስ ለቸልሲ ሲፈርም እናስታውሰዋለን። 23 ዓመቱ ነበረ። ትናንትና ግን 24ኛ ዓመቱን ይዟል። ስለዚህ በቸልሲ 24ኛ ዓመቱን ይዞ የሚቀጥል ነው የሚሆነው። ስለ ሞርጋን ሮጀርስ በዝርዝር ልናነሳ አይደለም። ከዛ ይልቅ ግን ቸልሲ ቤት አንዱ ለጉዳዮች ይነሳሉ። አንደኛው ቸልሲ ከፓሪስ ሰን ዠርመን በእርግጥ በብዙ ክለቦች በማንቸስተር ሲቲም በቶትናምም ይፈለጋል። እንዲሁ አንዳንድ የአርሰናል ደጋፊዎችም እዚሁ በቤስት ስፖርት ኢትዮጵያ ቻናል ላይ በምትልኩልን መልእክቶች ይህ ተጫዋች ወደ አርሰናል ቢመጣ ብላችሁ የምትመኙ አይነት ተጫዋች ነበር። የተጫዋች ክቫራትስኬሊያ አይደለም። የተጫዋች ኦዝማን ዴምቤሌ አይደለም፣ ወይም ደግሞ ደዝሬዲዮ አይደለም። የተጫዋች ወጣት ተጫዋች ነው። 18 ዓመቱ ላይ ይገኛል። የሴኔጋል ብሔራዊ ቡድን ተጫዋች ነው። በአፍሪካ ዋንጫም በዓለም ዋንጫም ላይ በሴኔጋል ብሔራዊ ቡድን ተመልክተናል። የወደፊቱ ኮከብ እንደሚሆን ትልቅ ፖቴንሻል እንዳለውም ለሱም በተለይ ቀጣይ የተሻለ ክለብ መምረጥ የሚችል ከሆነ በጣም ጥሩ ተጫዋችነቱን ማስመስከር ይችላል። በአመታት ውስጥ የተጫዋች ኢብራሂም ምባይ ይባላልና ፓሪስ ሰን ዠርመን ለተጫዋቹ 50 ሚሊዮን ዩሮ አካባቢ ይፈልጋል። ቸልሲም ይህንን ተጫዋች ለማስፈረም ፍላጎት እንዳለው የፈረንሳዩ ብዙሃን መገናኛ አርኤምሲ ስፖርት ዘግቧል። ቸልሲ በዚህ ቦታ ላይ በደንብ ማጠናከር የሚፈልጋቸው ዝውውሮች አሉ። በእርግጥ ከቸልሲ ጋር በተያያዘ ሌላኛው ብዙ የቸልሲ ደጋፊዎች መኖሩን እንኳን የረሳችሁ ተጫዋች ባለፈው የውድድር ዘመን በሁሉም ውድድሮች በጣም ተጠብቆ 12 ጨዋታዎችን ብቻ በመጀመሪያ አሰላለፍ ወይም በቋሚ 11 ውስጥ የገባ ተጫዋች ነውና ይህ ተጫዋች ጄሚ ጊተንስ ይባላል። የተጫዋች ወደ ስታንፈርድ ብሪጅ ከመጣ በኋላ በጣም ነገሮች እየከበዱ ይገኛሉ ለተጫዋቹ። አሁን ግን በአዲስ መንፈስ እየተዘጋጀ እንዳለና ሁሉንም ዋንጫዎች ለማሸነፍ መዘጋጀታቸውን እሱም በዚህ ደረጃ በቡድን ውስጥ ትልቅ ተፎካካሪ ለመሆን እንደመጣ እንደተዘጋጀ በአዲሱ የውድድር ዘመን የሚያሳይ አስተያየት ሰጥቷል። ሞርጋን ሮጀርስ መጥቷል። ቸልሲ ለምሳሌ በአራት ተከላካይ የሚሰለፍ ከሆነ ሮጀርስ ምናልባት የግራ መስመር አጥቂ ከሆነ የጄሚ ጊተንስ ቦታ ይያዛል ማለት ነው። ጄሚ ጊተንስ ቦታው የሚያዝበት ከሆነ ደግሞ ለሱ በጣም አስቸጋሪ የውድድር ዘመንን ያሳልፋል። የአንድ ዓመቱ ተጫዋች ከቦሩሲያ ዶርትመንድ ወደ ባየር ሙኒክ ሊዘዋወር እንደነበረ ከዚህ በፊት አንስቼላችኋለሁ። ኒኮ ኮቫች የተጫዋች ሜንታሊቲው ልክ አይደለም፣ ትልቅ ተጫዋች ስኬታማ ለመሆን በባየርን ሜንታሊቲው ጥሩ አይደለም ሲባል ባየር ሙኒክ የተው ዝውውር እንደሆነ ይታወቃል። ከዛ በኋላ ወደ ቸልሲ ነበር ያመራው። ቸልሲ የባክግራውንድ ቼክ ወይም ከጀርባ ያሉ ነገሮችን በደንብ አጣርቷል ወይ የሚለው በጣም አጠያቂ ጉዳይ ሆኖ ነበር። በተለይ የኒኮ ኮቫች መረጃ ከወጣ በኋላና በዋነኝነት የተጫዋች አሁን ወደ ቸልሲ በጥሩ ብቃት እንደተመለሰ የሚያሳዩ ዘገባዎችን እየተመለከተ ነው። ለሱም በቀጣይ ጊዜያት ላይ በደንብ ራሱን አጠናክሮ መቅረብ ያለበት ይመስላል።
ለሁሉም እነዚህ በዋነኝነት ከቸልሲ ጋርም ከሌሎች ክለቦችም ጋር በተያዘ የሚነሱ ናቸው። አልሂላልን በተመለከተ ኢልማን ኒዲያይን ይፈልጋል፣ ለማስፈረም ቆርጦ ተነስቷል። በተለይ ደግሞ ሰመረቪልን አስፈርሟል። አሁን ሌላ ትልቅ ተጫዋች መምጣት ይፈልጋል። ይህ ተጫዋች ደግሞ ሴኔጋላዊው ኢልማን ኒዲያይ ነው የሚል ዘገባን ተመልክተናል። እንደ አጠቃላይ በዚህ ተጫዋች ዝውውር ጉዳይ ላይ አርሰናል ይፈልጓል፣ በተለይም ማንቸስተር ዩናይትድ አጥብቆ ጠያቂ ነው የሚሉ ጉዳዮችን ስንሰማ ነበር። ምናልባት የማንቸስተር ዩናይትድ ጉዳይ ገና አለየለትም ኢልማን ኒዲያይን በተመለከተ። ምክንያቱም የማርከስ ራሽፈርድ መቅረትና መቆየት ይወስነዋል። ተጫዋቹ ራሽፈርድ የሚለቅ ከሆነ በዛ ቦታ ላይ ተጫዋች ያስፈልገዋል። ማንቸስተር ዩናይትድ አሁን በግራ መስመር ቦታ ላይ ፓትሪክ ዶርጉን ለመጠቀም አሰልጣኝ ማይክል ካሪክ ፍላጎት አለው። ከዛ በተጨማሪ ግን ከሱ ላቅ ያለም ተጫዋች ያስፈልገዋል እንደ ኢልማን ኒዲያይ አይነት በሁለቱም ቦታዎች ላይ መጫወት የሚችል 10 ቁጥርም ላይ ቢጠቀምበት በደንብ ውጤታማ የሚሆን አይነት ተጫዋች እንደሆነ ይታወቃልና የተጫዋቹ ጉዳይ በአልሂላል እየተነሳ ይገኛል። የላውታሮ ማርቲኔዝን ጉዳይ ቀደም አንስቼላችኋለሁ። ሊቻን በተመለከተ በዋነኝነት የእናንተን ሀሳብ ላኩልን። ማንቸስተር ዩናይትድ እሱን ከነ ጉዳቱ አስታሞ መቀጠል አለበት የሚለው በጣም ትልቅ አጠያቂ ጉዳይ ሆኖ እየተመለከተን እንገኛለን። ምን አይነት ምላሾች ይሰጣሉ፣ ምን አይነት ነገሮች ይጠበቃሉ በቀጣይም የሚለው የሚጠበቅ ነው። ማንቸስተር ዩናይትድ ግን ብዙ ስጋት የለበትም በተጫዋቹ የጉዳት ነገር። ዓለም ዋንጫ ላይ ለምሳሌ በፍጻሜው ላይ ተጎድቶ ከሜዳ ሲወጣ ተመልክተናል። እንደዚህ አይነት ወሳኝ ተጫዋችነቱን በዓለም ዋንጫ ላይ በጣም የሚገርም ኳሊቲዎች እንዳሉት ሊዮኔል ሜሲ ለምሳሌ ላስቆጠራት ግብ ከመሃል ስፍራ ላይ ፓስ ያደረገበት መንገድ በጣም ፓሰር የሚባል በጣም እንደ ቁመቱ ሳይሆን ልቡ ተራራ የሆነ የሚገርም አይነት ተከላካይ ነው። ነገር ግን በማንቸስተር ዩናይትድ ቤት ጉዳቱን እንዴት ማስታመም አለባቸው? ባለፈው የውድድር ዘመን ዩናይትድ ከተቸገረባቸው ነገሮች መካከል አንዱ ተከላካይ ስፍራ ላይ የበርካታ ተጫዋቾች ጉዳት ነበረባቸው። እንዲሁ በአንድ ጨዋታ ላይ ዋና ሲኒየር የሚባል ተጫዋች ጠፍቶ እንደነበር ይታወቃል። በሌኒ ዮሮ እንዲሁም ደግሞ ሄደን ኤቨን ለመጫወት ተገደው ነበረ። ሃሪ ማጓየር ተደጋጋሚ ጉዳቶች ነበሩበት። ሌሳንድሮ ማርቲኔዝ በተመሳሳይ። ከዛ በተጨማሪም የማቲያስ ዴሌትም ጉዳት በዛ ደረጃ የሚጠቀስ ነውና አንዳንድ ጨዋታዎች ላይ ለምሳሌ ማይክል ካሪክ የሞስር ማዝራዊን በዛ ቦታ ላይ ሲጠቀም ተመልክተን እናውቃለንና ለሁሉም እንደ ቢቢሲ ዘገባ ዩናይትድ በተጫዋቹ ጉዳት ያን ያክል ስጋት የለበትም የሚሉ ሀሳቦችን እየተመለከተን እንገኛለን። ምላሽ ሊኖረው የሚገባ ጉዳይ ነው ማለት ይቻላል። ከሮድሪ ጋር በተያዘ ተጨማሪ ጉዳዮችን ላንሳላችሁ። የሮድሪ ጉዳይ በዋነኝነት በማንቸስተር ሲቲ ይቆያል ይለቃል የሚለው በጣም አሳሳቢ ጉዳይ ሆኗል። ትናንትና የተመለከትናቸው ጉዳዮች ነበሩ። ፋብሬስ የተባለ አንድ ጋዜጠኛ አለ። በግል ጥቅም በደሞዝ ጉዳዮች ላይ ሮድሪ ተስማምቷል የሚል መረጃን ይዞ ወጥቶ እንደነበረ ይታወቃል። ስፔናዊውን አማካኝ በተመለከተ የፍራንሳዩ አውትሌት አርኤምሲ ስፖርት ቅድምም ሌሎች ከቸልሲ ጋር በተያዘ ሌላ መረጃ ይዞ ወጥቶ ነበር። አሁን የ30 ዓመቱን ተጫዋች ለማስፈረም ፓሪስ ሰን ጀርመንም ፍላጎት አለው የሚሉ ዘገባዎች አሉ። ሪያል ማድሪድ ብቻ አይደለም በዋነኝነት ቀጥተኛ ተፎካካሪ በተጫዋቹ ዝውውር ላይ የሚሉ ሀሳቦችን ስንሰማ ነበር። አሁን ደግሞ ኤንዞ ማሬስካ በተጫዋቹ ጉዳይ ላይ የመጀመሪያ ድምጻቸውን አሰምተዋል። በመጀመሪያ በትልቅ ተጫዋቾች በኩል አንድ ነገር ማንሳት እፈልጋለሁ። ትልቅ ተጫዋች ስትሆኑ ሁሌም ጭምጭምታዎች አሉ። ወደዚህ ሊሄድ ነው እንደዚህ ሊያደርገው የሚሉ ዜናዎች በስፋት ይወጣሉና ያ የሚያሳስብ ነገር አይደለም። እኔ የማስበውን መደበኛ ነገር ልንገራችሁ ይላል። በዓለም ዋንጫ በማሸነፉ ምክንያት የዓለም ዋንጫው ምርጡ ተጫዋች በመሆኑ ምክንያት ብዙ ፍላጎቶች በሱ ዙሪያ ቢነሱ የሚገርም አይደለም። እያንዳንዱ አሰልጣኝ በዓለም ላይ ያለ አሰልጣኝ ሮድሪ በቡድኑ ውስጥ ቢኖር በጣም ደስ ይለዋል የሚል ሀሳቡን አንስቷል። በጣም ትልቅ ተጫዋች ነው ብሏል። ነገር ግን ሰኞ ዕለት ትናንትና ነው ሀሳብ የሰጠው። ሰኞ ዕለት ነገ የቀዶ ሕክምና ያደርጋል ሲል ነበር። ያ ማለት ዛሬ ሮድሪ የቀዶ ሕክምናውን ያደርጋል ተብሎ እቅድ ተይዟል። ከዛ በተጨማሪም ረፍት ያስፈልጓል። ወደ ረፍት ያመራል። ከዛ ረፍት ያደርጋል፣ ሪከቨር ያደርጋል፣ ወደ ቡድኑ ከኛ ጋር ይመለስና ይቀጥላል የሚል ማስተባበያ ሰጥቷል። በቀጣይ እንግዲህ የሮድሪ መልቀቅና መምጣት ለሪያል ማድሪድም ለማንቸስተር ሲቲም በጣም ትልቅ ሚኒንግፉል የሆነ ዝውውር እንደሚሆን በማንቸስተር ሲቲም የሚቆይ ከሆነ ትርጉሙ በደንብ ከፍ ያለ ጉዳይ እንደሚሆን ማንሳት ይቻላል። ከማንቸስተር ዩናይትድ ጋር በተያዘ ሌላ ተጨማሪ ጉዳይ ላንሳላችሁ። አንድ ግብ ጠባቂ ያለው ማንቸስተር ዩናይትድ ቪቴክ የተባለ ራዴክ ቪቴክ በጣም ጥሩ አቅም እንዳለው በብሪስቶል ሲቲ በተጠናቀቀ የውድድር ዘመን በውሰት አሳልፏል። ይህንን ተጫዋች በተመለከተ እየሰማናቸው ያሉ መረጃዎች አሉ።
26-27 ካምፒያን ላይ ሚድልስብሮ የነን ተጫዋች ለማስፈረም ፍላጎት አለው። በቋሚነት ነው ተጫዋቹን ለማስፈረም የሚፈልገውና እሱም ቪቴክ በቅርቡ በተለይ ደግሞ በያዝነው ክረምት መግቢያ አካባቢ ዝውውር መስኮቱ ሲከፈት ወደ የትኛውም ቡድን እጄ በቋሚነት ለመጫወት በጣም ከዝግጁ በላይ ነኝ ብሏልና አሁን ቁጥር አንድ ሆኖ መጫወት ፈልጋለሁ፣ ራሴንም ማሳየት ፈልጋለሁ። ስለዚህ ለዛም ዝግጁ ነኝ። በውሰቱ የሚሆን በቋሚነት ከማንቸስተር ዩናይትድ መልቀቅ እንደሚፈልግ በግልጽ በይፋ ነበር የተናገረውና ያንንም በተመለከተ አሁንም የበለጡ ምላሾች በቡድኑ በኩል ሊሰማ ይገባል፣ ይነሳልም ይጠበቃልም የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ለሁሉም የእናንተንም ሀሳቦች በመሃል እናንሳ። መሙሽ ከቢግ መሙሽ ከደቡብ አፍሪካ የጻፈልን መልእክት አለ። ስለ ትናንትና ድምጽ ጥሩ አልነበረም ብሎናል። እንግዲህ ዛሬ ተስተካክሏል ብለን እናስባለን። ስለጠየቀን ከልብ እናመሰግናለን መሙሽ። ሌላኛው መሐመድ አብደላ ከደቡብ አፍሪካ፣ ሰላም ቤተሰቦች እንዴት ናችሁ? አቀራረባችሁ አንደኛ ነው። አርሰናል ዘንድሮ የመብረቅ ብልጭታ ሆነብን። እንዲሁም ብልጭ ይልና ድርግም ይላል፣ ይጠቁምና ዞር ይላል። እንግዲህ የአርሰናል ጉዳይ በጣም አሳሳቢ እንደሆነ አንስቶልናል። እንዳላይ ማሞ የኔ ምርጦች ቤስቶች በርቱልን። አቀራረባችሁ አድማጭን ቀልብ ጆሮን አያያዛችሁ የተለየ ነው፣ ቀጥሉበት፣ ይመቻችሁ። እንዳላይ ከደብረ ዘይት የጻፈልን መልእክት ነው። ሚስተር የተባለ ወይም ኤምአር የተባለ አድማጫችን እንግዲህ ያነሳልን መልእክት አለ። ቀደም ሲል በ4 ሰዓታት ውስጥ 2 ፕሮግራም ታቀርቡ ነበር፣ ለምንድነው አንድ የሆነው 2 ጊዜ ቢቀርብልን የሚል ሀሳቡ ልኮ ሌላኛው አርሰናል ጁኒየርን ሊያዛውር የሚባለው እንግዲህ ዝም ብሎ ወሬ ነው። እንግሊዝ ውስጥ እሱን ለማስፈረም አቅም ያለው ክለብ አይኖርም። ሪያል ማድሪድ ደሞዝ አነሰኝ ብሎ እንጂ እንግሊዝ የሚጨምርለት ክለብ ያለ አይመስለኝም። ወደ ሳውዲ የሚዘዋወር ከሆነ ያንን እናያለን የሚል ሀሳቡን ልኮልናል። ዳዊት የጻፈልን መልእክት አለ። የኬሬሽ በአልቫሬዝ መቀየር ከክደት በላይ ነው ለዮኬሬሽ የሚል መልእክቱ ልኮልናል። ዘላለም ንብረት ቪኒ ጁኒየርን በተመለከተ እንደማይለቅ 100% እርግጠኛ ሆኜ ልንገራችሁ ብሎናል። አርሰናል በመጠቆም ከቪኒ ጁኒየር ጀምሮ ያለ ባህሪ ነው። ቆይ በመጠቆም የሚያገኘው ኮሚሽን ካወቃችሁ ንገሩን የሚል ቢኒያም ካሳ ያነሳልን ሀሳብ አለ። ስንታየው ከበደ አርሰናል እንግዲህ ቪኒ ጁኒየርን የሚያስፈርም አይመስለኝም፣ የማይሻሻል ክለብ እየሆነብኝ ነው የሚል ሀሳብ አንስቶልናል። ቡቹቻ እየጻፈልን መልእክት አለ። ከልብ እናመሰግናለን ስለ ጥያቄ። በዛሬው ዕለት ተስተካክሏል ብለን እናስባለን። አሊ ሙሳ ሸዋ የጻፈልን መልእክት አለ። ለመረጃዎቹ ከልብ እናመሰግናለን። በርቱ፣ ቀጥሉበት። ቪኒ ቢመጣ እንግዲህ በጣም ነው ደስተኛ የምንሆነው የሚል ሀሳቡ ልኮልናል። ላሰንም እናመሰግናለን ስለ ጻፍክልን መልእክት። ጥላሁን ዋሌ አልቫሬዝ ተጨማሪ ማምጣት እንጂ ቪክቶር ዮኬሬሽን በአልቫሬዝ መቀየር በፍጹም አያስማማም፣ ሊታሰብበትም አይገባም፣ ጭራሽ የሚታሰብ ነገር አይደለም ብሎናል። ነጅብ ሰንገሮ ሰላም ቤስቶች እንዴት ናችሁ? ነጅብ ነኝ ከናይሮቢ ኬንያ ነው የሚጻፍላችሁ። የቸልሲ ደጋፊ ነኝ። አርሰናል የቪኒ ጁኒየርን መቼም ቢሆን ማስፈረም አይችልም፣ ምክንያቱም ደግሞ ማድሪድ መቼም ቢሆን አይለቀውም፣ በወሬ ደረጃ ብቻ ነው እንጂ በተግባር የለበትም ብሎናል። አብርሃም የጻፈልን መልእክት አለ። አብርሃም እንደዛ አይደለም፣ እኛ በፕሮፌሽናል በሆነ መንገድ ነው የምንሰራው። ከዛ በተጨማሪም ዝውውሮችን በየክለቦቹ እናነሳለን እንጂ ለየትኛውም ክለብ አድለታን የምናነሳቸው ጉዳዮች አሉም። ለምሳሌ ዛሬ የማንቸስተር ሲቲን፣ የማንቸስተር ዩናይትድን፣ የቸልሲን፣ የአርሰናልን እያንዳንዱን ክለብ ከሪያል ማድሪድ ጀምረን አንስተናል። ያሉ አዳዲስ ትልልቅ ጉዳዮችን አስቀድመን የምናነሳውና በዛ ደረጃ እንድትታገሱን ልብ እንድትሉልን ከልብ እንጠይቃለን። ለሁሉም የዛሬን እዚህ ላይ አጠናቀቅን። ሀሳብ አስተያየቶቻችሁን ጻፉልን፣ ሰብስክራይብ፣ ላይክ፣ ሼር አድርጉልን። የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። በሰበር ዜናዎች ካሉ በቤስት ስፖርት ኢትዮጵያ ቻናል ላይ ቼክ አድርጉ። ሰበር ዜናዎች በሚወጡበት ሰዓት ላይ አዳዲስ ጉዳዮችን ይዘን ብቅ እንላለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።